ድምጽ ሳያሰማ በነጭ ብርሃን መንገዱን ወደሷ እንደመጣ ሁሉ እንደ ሐዲድ በተዘረጋለት ነጭ ብርሃናማ መንገድ ውልብ አለና ተመልሶ ወደ መጣበት ነጎደ። እንደነጋ ወንድሟ ወደ ሥራ ገበታው ሊሄድ ከእንቅልፉ ቢነሳም እንደወትሮ ሙና ቀድማው ካልጋው አልተነሳችም ነበር። ሻይ አላፈላችም። በለሆሳስ ተጣራ። ሰምታዋለች፣ ግን ሰጥ ለጥ እንዳለች ነው። ፈርታለች። መንቃት መነሳት አልፈለገችም። አዘነላትና በሩን መለስ አድርጎ ቁርስም ሳይቀምስ ወደሚጠብቀው ወፈ ሰማይ ተማሪ ወጣ። ሲያስተምር ውሎ ለምሳ ሲመለስ ጠዋት በሩን ገርበብ እንዳደረገው አገኘው። ማንኳኳት ጀመረ። መልስ የለም። አዲስ ነገር ገጠመው። ልቡ በድንጋጤ ስትዘል ደረቱን ተሰማው። የእንጨት በሩን ገፋ አደረገና ዘለቀ። ሙና ሙና እያለ ቢጣራም ምላሽ አላገኘም። ቤቱ ሲወጣ እንደነበረ ነው። እንደተመሰቃቀለ፣ አልተጠረገም፣ አልተስተካከለም። ለወትሮ ዶኬ ሲንደከደክ ነበር የሚደርሰው። ምሳምሳም አልሸተተውም። አቤት ስንቱን ክፉ ነገር አሰበው። የሙናን ስም እያንቆለጳጰሰ ደጋግሞ ይጣራል። እሷ ሰምታ ዝም ብለዋለች። እድሏን ማበላሸት የለባትም። ተጠጋትና ትንፋሿ መኖሩን ነፍስያ መቀጠሏን ሊያረጋግጥ ወደ ሆዷ፣ ወደ ደረቷ፣ ወደ አንገቷ፣ ወደ መተንፈሻዋ እንደ ማግኔት እየተሳበ ተጠጋ። እስትንፋሷ አለ። የተሸፋፈነችውን ገለጥ ሲያደርግ እሪታዋን አቀለጠችው። ወይ! እሪታዋ የጠራው ጎረቤት ገርበብ ያለውን በር በርግዶ ሊገባ ሴኮንድ አልወሰደበትም። በቤቱ ሰው ሞላ። ምን ሊያደርጋት ነው? ምን አድርጓት ነው? ምን አድርጓታል? ጠላትም ወዳጅም ጥያቄ እያነሳ ግምታዊ ምላሽ የመረገ ተቀባበለ። ሙና ተከናንባ ድምጿን አጥፍታ ለጥ ያለችበት የግል ምክንያት አላት። የነጻ ላንሰሩ ጋዜጠኛ አደባባይ ወጥቶ አፈጣጠሯን በማሳየት ችሎታዋን ይፋ በማድረግ ጥረቷን እንድታውጅ በማመቻቸት እቅዶቿን እንድትዘረዝር በር በመክፈት አናኗሯን በማስገለጥ ታዳሚ ተመልካችና አድማጭ አንጀቱ እንዲላወስ መድረክ በመስጠት እስኪ በቃት እንድትናገር እንድታሳይ ባደረጋት ማግስት ባለሀብቶች ሊረዷት ቃል የገቡላት እስከዛሬ እጇ አልገባም። ከእንቅልፏ ከመነሳቷና ከጀንበር ጋር ከመዋሃዷ በፊት እጇ ምህረት አላስፈልገውም ነበር። የመኖሪያ ቤት ከነሙሉ የቤት ዕቃው፣ ከቦታ ቦታ መንቀሳቀሻ አቶዝ መኪና፣ የጌጣጌጥ ሱቅ ከሙሉ ዕቃው ጭምር የሥራ መነሻና ማንቀሳቀሻ 150 ሺህ ብር ያላነሰ እስኪሰበስብላት ለጥ እጇ ሳይገባ ማን ሊያስነሳት? ማን ፉላለ ብላለች። ወሬ እንደው በነፋስ ነው የሚሄደውና እድሏ የሚበላሸው። ለጥ ነዋ። የጌታዋ ምህረት ከመፈጸሙ በፊት የባለሀብቶቹን እጅ መጠበቅ ፈልጋለች። እናም እንደተከናነበች ቆየች። ክንብንቧን ማንም አልገፈፋትም። መምህሩ ወንድሟ ግን ብዙ መስዋዕትነትን ከፍሏል። እላይታች ብሏል። ለጊዜያዊ ምርመራ ፖሊስ ጣቢያ ማረፊያ ቤት ሳለ የየትናንትናውን እንግዳ ታወሰው። ተንኮለኛ ጌታ አለና ግጥም ደረደረለት። 5ኛ መጽሐፉን በልዩ አቀራረብ ለአንባቢ ቃል በገባሁት ልፈጽም በቅንብብ ጠራሁት ተንኮሉን ላዋየው ሐሳቤን ምሳ እየጋበስኩ ማወራጃ እያጠጣው ግና ተንኮሉ ጀመረ ሊሰራልኝ ጋዜጣዊ መግለጫ ስጣለኝ። የነከሌ የነንቶኔ ልጆችም ጋዜጠኛ ሰብስበው ስለ ዘፈን ስለ ግጥማቸው መግለጫ እየሰጡ ነው። ታዲያ አንተ ከማን ታንሳለህ? ግፋ ቢል 10,000 ትመድባለህ። መግለጫውን ትሰጣለህ። አዳራሽ ትከራያለህ። ማኔጀር ትቀጥራለህ። ከሚዲያው ለሚመጡ ሪፖርተሮች አበል ትለቃለህ። በቃ አንተ ከማን ታንሳለህ? ከየሚዲያው ለሚመጡ ሪፖርተሮች አበል ትለቃለህ። በቃ አንተ ከማን ታንሳለህ? ለኔም የሆነ ነገር ታደርጋለህ አለና አውሰወሰኝ። በሸሩ ሊያብሰኝ። እኔስ አልመጣልኝም። አባወራውን በመግለጫ አላማረኝም። እንደ ንፍጥ ልጥለው እቅዱን አፈረጥኩት። የተንኮሉን ሐሳብ ሳሽቀነጥረው ጎይታ ድሮ ሄደ። ለሪፖርተሩ ሁሉ አነደደ። ነገረ፣ ጫረ፣ ወጣ ወረደ። ወፍ በሌለበት ዘመረ፣ አረገደ፣ አስረገደ። ለራሱ በራሱ አንደበት ለራሱ ጆሮ በሚሰማ ጥዑም መነባነብ አወረደውና እንደ እብድ ብቻውን ሳቀ። እንዲህ ያለ ተንኮል ሸርና ቀብ ባይጠናወተው የት በደረሰ። ክፉ አመሉ ከሰው በኋላ ባላስቀረው። መልእክት ይዞ እልም ብሎ መጥፋቱ ኃጢአቱን መሸከሙ እንደሆነ አለማስተዋሉ ዘወትር በተስኪያን ከመሳሙ ጋር ግራ የሚያጋባ መስተጋብር ነው። ደጀ ሰላም አይጠፋም።
ይመላለሳል፣ ግን ክፋቱን መስራቱን አይተውም። እንደው ፈጣሪስ ምን ይለው ይሆን? ወይስ ቀኑን ሁሉ የሠራውን ግፍ 2 በ2 4ን በ4 በማጣፋት የሂሳብ አካፋይና ተካፋይ ቀመር ስሌት ለሱ ተግባራዊ ይሆንለታል? ይህ ተራኪ ነው። ይህ ተራኪ ነው። 400 ብር። ፍቅር የተጣበቀበት የሚሰራውን አያውቅም። ሲጣበቅበት አካሉ ላይ እንደ ባዕድ ነገር ስለማይታይ ማንም ሊያነሳለት፣ ሊያራግፍለት፣ ሊጥልለት፣ ሊነቅልለት፣ ሊበጥስለትና ሊገላግለው አይቻለውም። ቱሻ ነፊውን የህንድ ፊልም እጅግ አድርጎ ይወድ ስለነበር ፍቅሩም እንደ ህንድ አክተሮች የለየለት ፍቅር ነበር። ለአቅመ አዳም ደርሶ ትምህርቱን ወደ ኮሌጅ ደረጃ ለማሸጋገር ፍላጎቱም ብርታቱም አልነበረውም። ለጥናት ደንታ ቢስ የነበረ እንዴት ውጤት ይመጣለታል? ለቤተሰቡ የመጀመሪያ ልጅ በኩር ቢሆንም አርያነት የጎደለው ተግባር ለተናናሾቹ ያሳያል። ፍቅረኛው በቀረችበት መቅረተ ጎዳና መጓዝ ምኞቱ ነበርና እሷ ከኮሌጅ ተደናቅፋ ቤተሰቦቿን ስትረዳ እሱ ቤተሰቦቹን ትቶ የእሷን የቤት ሥራ ቤታቸው ድረስ እየገባ ያግዛት ገባ። በቤተሰቦቿ ስትላክ ገበያ ይላካል። ዘመዶቿ ቤት መልእክት ያደርሳል። ስትታዘዝ ጌሾ ይወቅጣል፣ በርበሬ ይቀነጥሳል፣ የእህቶቿን ልጆች ያዝላል። የራሱን ቤተሰብ እንኳን እንዲህ አይረዳም። ቱሻ ታናናሾቹን እንኳን አይንከባከብም። ቱሪናፋ ሆኖ ሳይደግስ አይጣላም እንዲል ዘመዶቹ የንግድ ሥራ ክሎት ስላላቸው ሥራቸው በተስፋፋ ቁጥር ተጨማሪ የሰው ኃይል ባስፈልጋቸው ጊዜ ቶሎ ይጠሩታል፣ ይሸቅላል። እሱ በሚመደብበት የሥራ ቦታ ከደንበኞች በርከት ያለ ጥቅማ ጥቅምና ጉርሻ የሚገኝበት ቢሆንም መዥርጠው ሲሰጡት አይቀበልም። ምሳ ሰዓት ጠብቀው ክትፎን ከጋበዙት በኋላ ከኪሱ ሸጎጥ የሚያደርጉለትን ሆጭ ያለ ፍራንክ ያወጣና 100 ብር ይበቃኛል ብሎ ሌላውን ይመልሳል። ይቺን 100 ብር ኪሱ ይከትና ወደ ፍቅረኛው ቤት ይበራል። ከሷ ጋር ያቺን 100 ብር ከሰዓት በኋላ ከሥራ ቦታው ቀርቶ ያወድማትና በነጋታው ጠዋት ሥራ ይገባል። አለቃው የዘመድ አለቃ በመሆኑ ታግሶ ዝም ይለዋል። ዛሬም ነገም እንደዚያው ነው። 100 ብር ካገኘ ሌላ ነገር አይታየውም። ክትፎውን በልቶ 100 ብር ተቀብሎ እላፊውን መልሶ ፍቅሩ ጋር ይገሰግሳል። ትንሽ ከራረመና እርጉዝ ስትሆንበት ሥራውን እርግፍ አድርጎ ትቶ ፈለጠሽ ቆረጠሽ ሲል አብሯት መዋል ጀመረ። ያቺኑ የጠዋት ሥራም ሥራ ቦታ ከማርፈድ ወደ መቅረት ተረማመደ። ክትፎ ቀረበት፣ 100 ብሩም ቀረበት። ሰውነቱ እያደር ረገፈ። አንድ ቀን ጠብሽ ሲወግረው ወደ ቀጣሪው ቤት ሄዶ 100 ብር ተበድሮ ተመለሰ። በሌላ ቀን አሁንም ፍቅሩ ስታሳዝነው 100 ብር ተበድሮ ተመለሰ። ሥራ ጀምር ቢባል እሺ ይልና ጭራው አያዝም። እድሉን መጠቀም አቃተው። ልጅቱ ሆዷ በገፋ ቁጥር 100 ብር እንዲያመጣ የሱም ልብ ገፋፋችው። አልቀረም። ሄዶ ጠየቀ። ጓሮ ሂድና አጥራችን ጥግ 100 ብር አስቀምጫለሁ ውሰድ አለው። ቱሻው ወደ ጓሮ ተጣድፎ ወጣ። ደረሰና እውነትም ብሩን አገኘ። 100 ብሩ ላይ ሽንት ተሸንቶበታል። ወተት የመሰለ የሽንት አረፋው 100 ብሩ ላይ ይኩረፈረፋል። አነሳት። ርጥብ ብላለች። አሸተታት። ሽንት ከረፋችው። ደህና አደር አለና ነካው። መቀመጫ ቢጠረግበትም ሐጃው አይደለም፣ ይሸረፍ እንጂ። በምናቡ ራሱን ማዋራት ያዘ። እንዴ ጥጋብ! ሽንት የሸናበትን ይሰጠኛል። ሌላ ቀን ከመጣሁማ መቀመጫውን ጠርጎበት ነው የሚሰጠኝ እያለ መዋረዱን ተረዳ። ካሁን በኋላ ተመልሶ እንደማይበደርም ለራሱ ቃል ገባ። ከዓመታት በኋላ ካፍቴሪያ ቁጭ ብሎ ስለ 100 ብር እያሰላሰለ ጀብሎ ቢጤ ውል ሲላየ አያ አንባቢ መሆን ዳዳውና ሃሎ ናና ብሎ ጠራው። ደገመና መጽሐፍቱን በላስቲክ እንደለበደ በሁለት እጆቹ እንደማገደ ወደ ጠሪው ፈጥኖ ነጎደ። በሸክሙ እየተንገዳገደ ደህና መጽሐፍ አለህ ሲለው በአንድ አፍታ 2-3ቱን መጀረጠው። እያሳየ አስመረጠው። ልቦለድ አላነብም፣ ፖለቲካ ታሪክ ካለህ ቢለው አምጣ። እንደገና ክርድሩ መጅርጦ አወጣ። አንባቢው አልጣመውም። ፎቀ መጽሐፍ ሸካፊው የቀረበለት የመጽሐፉን ፎቅ ፊት ለፊቱ እንዳቀረበለት
አየት ታደርግና ስልኩን አወጣ ከሻጠበት። ደወለ፣ ጠራለት። ሰላምታንም በቅጡ ሳይንደረደርበት ወዳጄ መጽሐፍ ጠቁመኝ ከማለቱ አሪፍ መጽሐፍ ዘከዘከለት ከማዶ ለጆሮ ባፍ። እንደ ነገሩ አመሰጋግኖ ዘጋና ስልኩን አንተ አለህ? አንተስ? ጠየቀ ሸካፊውን። እንትን አለህ? እንትንስ? ጠየቀ ሸካፊውን። እየነዛ ጉራውን እያበዛ ምርጫውን ሲያጣድፈው አከታትሎ አጀሬውን መጀራርጦ ከድርድሩ አስታቀፈው የጠራውን አመቻችቶ እንዲታየው መሸጫ ዋጋውን ትክ ብሎም አየ። አይኑን ሳይነቅል ሳያነሳ አንዱ 250 ሌላኛው 350 ያኛው ደግሞ ብሩ 1000 ደነገጠ። እሺ ገዢ ሊሆን ሸሺ። ወንድሜ የሁለት ልጆች አባት ነኝ፣ ውዱን አታሳየኝ፣ ቀለል ያለ ዋጋ ያለው ፖለቲካ መጽሐፍ ነው የምፈልገው። ቁጣውን አንባረቀው አዟሪውን ሊያገሽሸው። ሳይታክት ታግሶ ሳይማረር እንዲህ ይለው ጀመር። በቀላል ዋጋ ባቅምህ ሁሉን ያካተተ ልቦለድ አለልህ። አሪፍ ከፈለክ በእኔ ምርጫ ይሁንልህ አለው። አይኑን እያየ በመከጀል እንዲገዛው ርዕስ በርዕስ አከታትሎ አገላብጦ ዋጋ ሳየው። ነቀነቀ ጭንቅላቱን ምንም ሳይፈራ ሳይቦካ። ምርጫው ሆኖ ፖለቲካ ላይዘውረው ላይነካካ ላያስቀድድ ላይለካ ረከስ ያለ መጽሐፍ ባለ ፖለቲካ በጥበብ ያልነቃው ዋካ ከጎኑ ካለው መቀመጫ ላይ ያለው ሰው ትክ ብሎ ይከታተለዋል። የቀረበለትን ማኪያቶ አንዴም ፉት አላለለትም። ስለ ቱሻ ሲል ቆዘመ። አያምባቢ ዋካ ልብ ወለዱን አላወክም ለካ። በኢኮኖሚ መነጥር በማህበራዊ ማጉያ በፖለቲካ መስታወት በታሪክ እቅፍ ጉያ በፈጣሪ ጥበብ ብርሃን በፍቅር ቀለም ቀቢ በአበው ብዕር ውርስ ሁሉን ልብ ወለድ አካቶ ሳለ ላምባቢ ስለ ግሉ ስለ ራሱ ስለ እሱነቱ ስለ እርሱ ስለ ማንነት ምንነቱ በልብ ወለድ ነው ያለፊቱ። ስለ አንተ ስለ ራስህ ስለ ማንነት ምንነትህ ስለ ግልህ አንተነትህ በልብ ወለድ ይኸውልህ። ስለ ግልሽ አንቺነትሽ ስለ አንቺ ስለ ራስሽ ስለ ማንነት ምንነትሽ ይገልጠዋል ልብ ወለድሽ። ስለ ግሌ እኔነቴ ስለ እኔ ማንነቴ ስለ ራሴ ምንነቴ ልብ ወለድ ነው መስታወቴ። ስለ ራሷ ስለ ግሏ ስለ እሷነቷ ማንነቷ የምንነት እሷነቷ ይነበባል በልብ ወለዷ። ስለ እናንተ ስለ ራሳችሁ ስለ ማንነት ምንነታችሁ ስለ እያንዳንድሽ ስለ ሁልሽም ልብ ወለድ ያወጋል አሁንም። ስለኛ ስለ ራሳችን የኛነት ምንነታችን ስለ ሁላችን ማንነታችን ነጋሪያችን ልብ ወለዳችን። ስለ እርሳቸው ስለ ራሳቸው ስለ ማንነት ምንነታቸው ስለ እነርሱ እነሱነታቸው በልብ ወለድ ነው የሚነገራቸው። ስለ እርሶ ስለ ግሎ ማንነት ምንነቶ ልብ ወለድ ነው አብሳሪው። ስለ ገሌ ስለ እንቶኔ ስለ ማን ነው ስለ ጎኔ አንተ በሱ እሷ በኔ በልብ ወለድ ዋኛ ዋኔ። አያምባቢ ዋካ ልብ ወለድን አላወክም ለካ። በኢኮኖሚ መነጥር በማህበራዊ ማጉያ በፖለቲካ መስታወት በታሪክ እቅፍ ጉያ በፈጣሪ ጥበብ ብርሃን በፍቅር ቀለም ቀቢ በአበው ብርዕ ውርስ ለኪ ገንቢ ልብ ወለድ ሁሉን አካቶ ሳለ ላምባቢ። ከቱሪናፋው ቁዘማው ተናጠ። ሻጩን ትኩር ብሎ ማየት ጀመረ። የሚነጋገሩትን አደመጠና ሲታክተው ወደ ቁዘማው ተመለሰ። ለእነዚህ መጽሐፍ አዟሪ ጎበዝ ወጣቶች ማን ያዝንላቸዋል? ሸክማቸውን ማን ይገነዘባቸዋል? የሚሸከሙትን ክብደት ማን ያስተውላል? የመሸጫ ዋጋውን ምርመራ እንጂ ማን ለነሱ ያዝንላቸዋል? አከፋፋዮችን በቀጥታም ሆነ በተዘዋዋሪ ያግዛሉ። የደራሲያን ማህበሩንም በቀጥታ ሆነ በተዘዋዋሪ ይረዳሉ፣ ያዞራሉ፣ ያቀርባሉ። ግን ማን ሊያግዛቸው ተነሳ? ሸክማቸውን ለማቅለል ጋሪ እንኳን ማን ገዝቶ በመስጠት ማን አሰርቶ በማስረከብ አበረታታቸው ከቴክኖሎጂ በቀር?
መጽሐፍን በሲዲ በማሰራጨት አማራጭ የማንበብ አቅርቦት በመፍጠር የወረቀት ደርዝ ከመሸከም ለመገላገል መታደግ መጣር ቢያስፈልግ እንጂ በደምሳሳው መጽሐፍ በሲዲ ፋይዳዎቹ ቢዘረዘሩ 1-2 ብንላቸው እንደሚከተሉት አንድ በአንድ ዘርዝረን ብንወያይባቸው መልካም ውጤት ለአዟሪዎችም ለአዟዟሪዎችም ለሁላችንም ጠቃሚ ሊሆን ይችላል አለና አሰበ። አንደኛ፣ አንባቢ መሳብ። በኮምፒውተር፣ በላፕቶፕ፣ በሞባይልና በታብ ባለበት ሁኔታና በተመቸው ሰዓት ከሥራ በኋላ እንዲሁም በሥራ መሃል ባለው ትርፍ ጊዜ እንዲያነብ። ሁለተኛ፣ ተጨማሪ አማራጭ ለአንባቢ ማቅረብ። የመጽሐፉን ህትመት ከመጠበቅና ከመፈለግ ባሻገር መጽሐፍ እንደሚዋዋሰው ሁሉ ያለ ሸክም እየተቀባበለ ማንበብ ማመቻቸት። ሶስተኛ፣ ለአንባቢ በፍጥነትና በርቀት ከአድማስ ወዲያ ቢሆን ማድረስ። መጽሐፍቱን በአየር በባህር በየብስ ለማጓጓዝ የሚወስደውን ረዥም ጊዜና የሚደርሰውን ጉዳት ከግምት በማስገባት በደቂቃዎች ውስጥ ጥግ ድረስ በቴክኖሎጂ ማሸጋገር። አራተኛ፣ የመጽሐፍ አዟሪዎችን ሸክም ማቃለል። ለአንባቢ በማድረስና እግረ መንገድም ሥራ በመስራት ለበሽታ የተዳረጉ ወጣቶች በርካቶች መሆናቸውን መዘንጋት የለብንም። አምስተኛ፣ የአከፋፋዮችን የመሸጫ ሱቆች መደርደሪያ ቦታ የመታጨቅና የመጋዘን ቦታ ጥበትን ማቃለል። በካይዘን አሰራር መዘመንን ማካተትን ልብ ይለዋል። በላይ በመደራረብ ያሉ መጽሐፍ የሉም ተብሎ በየመጋዘኑ ከዓመታት በኋላ አቧራ ጠግበው መገኘታቸውን ልብ ይለዋል። ስድስተኛ፣ የህትመት ግብዓቶችን ጥሬ ሀብቶችን መቀነስ። ከውጭ የሚገቡ የወረቀት ምርቶችን መግዣ የውጭ ምንዛሬን በእጅጉ መቀነስን ጨምሮ ቀለም፣ ማሸጊያ ወረቀት ለማምጣት ከፍተኛ የውጭ ምንዛሬ መጠየቃቸው አይዘነጋም። ሰባተኛ፣ የህትመት ውጣ ውረዶችን ማቃለል። የመብራት መቋረጥ፣ የማተሚያ ማሽኖች መበላሸት፣ ፕሮፎርማ መሰብሰብ፣ ያልታሰቡ የዋጋ ጭማሪዎች የመሳሰሉት ወደ ሕግ ሙግት ማምራታቸውና የማተሚያ ዋጋ ንረት የማይታለፉ ደንቃሮች ናቸው። ስምንተኛ፣ ለአካል ጉዳተኞችና ለስነ ጽሑፍ አፍቃሪያን ወደ ትረካ በሲዲ የመሸጋገር ዕቅድን ለማደራጀት መንገድ መጥረግ። አይነ ስውራን የስነ ጽሑፍ በረከት ተቋዳሽና ተሳታፊም ይሆኑ ዘንድ እንዲሁም ማንበብ ለማይችሉቱ እና ለማይፈልጉቱ ትረካ በሲዲ ወደ ማዘጋጀት መወጣጫ መሰላል ማነጽን ልንተጋገዝ ይገባል። ዘጠነኛ፣ የቴክኖሎጂ ቀጥተኛ ተጠቃሚነትን በስፋት ማዳረስ። በጊዜ ሂደት እጃችን የገባውን ቴክኖሎጂ የሥነ ጽሑፍ ማስፈሪያ መድረክና ገጽ ማድረግ ይጠበቅብናል። አስረኛ፣ የመኖሪያ ቤቶችን መደርደሪያዎች መጣበብ ማስወገድ፣ ኮተት ማቃለል። ሳጥኖችን ሌላ ቦታ ትተን ቦታ በማይወስድና በማያጣብብ ሁኔታ አይናችንን ከታጨቀ የቤት አቀማመጥ መገላገል ጠቀሜታው የመንፈስ እርካታ መሆኑ አይዘነጋም። 11ኛ፣ የወረቀት ጽሑፎችን ወደ ዲጂታል ለውጥ በማሸጋገር ማስለመድ። 12ኛ፣ የህትመት ውጣ ውረዶችን እና ክፍያዎችን ባለመቋቋም የህትመት በረከት ያልደረሳቸውን ጸሐፍት በርካታ ልዩና ድንቅ ሥራዎቻቸውን ከየቤቱ ይዘው እንዲወጡ ዜጎችን ያለ ገደብ በቴክኖሎጂ ብርሃን እንዲጠቅሙ ማብቃት። 13ኛ፣ በህትመት ዋጋ ንረት የተነሳ የህትመት ጽዋን መቅመስ የተሳናቸው የተሰጡ ወጣቶችንም ሆነ ከፍ ያሉ ባለተሰጦች ሥራዎቻቸውን ለአንባቢያን በቀላሉ የማቅረብ ዕድል መክፈት። 14ኛ፣ ወረቀት ከውጭ አገር ለማስገባት በየዓመቱ አገራችን የምትከሰክሰውን የውጭ ምንዛሪ መቀነስ ብሎም ማስቀረት። 15ኛ፣ ተማሪዎች ወደፊት በላፕቶፕ የሚማሩበትን መንገድ መጥረግ። 16ኛ፣ በፌስቡክ እና በሌሎች የመገናኛ መረቦች የሚባክነውን የተጠቃሚዎች ጊዜ ወደ ንባብ ሰብሰብ ማድረግ። 17ኛ፣ በየሥራ ቦታ ከምርታማነት በስቲያ በሻይ ሰዓት የሚባክነውን ጊዜ ወደ ንባብ ጊዜ ማሸጋሸግ። ይህኔ ነው እንግዲህ በአንዲት ጠጠር በርካታ ወፎችን ጥርግ ማድረግ የሚቻለው። በእርግጥ የሥራ አመራር ትምህርት እንደሚያስረዳው አዲስ ነገር ሥራ ላይ ማዋል ሁሌም ቢሆን ተግዳሮቶች ይገጥሙታል። ያውም ከጉያ ከቅፍ ያለ እንደ መዥገር ተጣብቆ ይተፈትፋል። ምን የተለየ ነገር አደረክ ብሎ ለመፎተት የገዛ ቅጥረኛ ይፈታተናል። ቢሆንም የመቶ ብሯ በረከት 100 አገልጋይና እጥፍ ተጠቃሚነትን ማጎናጸፊያ መስመር ትሆንልን። ተነፈሰ። ይህ ተራኪ ነው።
ይህ ተራኪ ነው። አምስት የኪሮስ ልቦች። ተፈጥሮ የለገሰችው ግርማ ሞገስ አለው። በሄደበት ሁሉ ያወቀው ያላወቀው ብድግ ብሎ ነው የሚቀበለው። የረገጠው ሕንጻ፣ የገባበት ቢሮ፣ መስኮት በሩ፣ ግድግዳው፣ ኮርኒሱና የተራመደበት ወለሉ ሳይቀር ይርገበገባል። የሚራመድበት ድልድይ ሳይቀር ይወዛወዛል። ጉዳዩ የደረሰበት ቢሮ እሱ ሳይመጣ ፋይሉ ተጠናቆ ይጠብቀዋል። ወደ ወተት እና የወተት ማቀነባበሪያ ፋብሪካው ሲደርስም ከብቶቹ በጩኸት ይቀበሉታል። ማቀነባበሪያ ሞተሮች ሳይቀሩ ድምጻቸውን እያስጓሩ መምጣቱን ያበስራሉ። ፋብሪካ ውስጥ ገና ከመግባቱ ማስጠላቱ ግን አስፈሪ ጩኸቱን ሰራተኞቹ ላይ ያንባረቅባቸዋል። እንደ ስድቡና ጩኸቱ ሁሉ እግሩ ወጣ እንዳለ ያደገደጉለት ሁሉ አሉታዊ ፍተላቸውን ይጀምራሉ። ከሌለ እርስ በርስ አይፈራሩም፣ ይፈትሉበታል። አንደኛው የዝንጀሮ ልብ አስገጥሞን የመጣው መሰለኝ፣ ጡብ ጡብ አበዛሳ ሲል፣ ሌላኛው ቀበል ያደርግና ልክ ነህ ጉምሬ እኮ ነው የሚመስለኝ፣ ምን ልናገር ብሎ ነው እንጂ ይሄ የሚያስቆጣ አይደለም ይላል። ይቀጥልና ይሄው ሁለተኛው መብራት በመጥፋቱ ቺዙ ሲበላሽ የዛሬ 2 ወር ትዝ ይልሃል፣ አብርሃምን አንቆ ሊገለው ነበር ብሎ ሲያስታውሰው ቀበል አደረገና ሌላኛው እንዴ የዛኔማ የነብር ልብ ገጥመው እኮ ነው ታይላንዶች የላኩት የነበረው፣ ማነቅ ያሰኘው የነብር ልብ ሲገጥሙለት ነው ይልና ያጅበዋል። እንዲያውም የዛሬ 2 ዓመት ካስታወስክ ጨዋ ቅልስልስና ትሁት ሆኖ ነበር ይመስለኛል። የውሻ ልብ የተገጠመለት የዛን ጊዜ ብቻ ነው፣ ቻይና ነበር የተሰራለት። ይስቃሉ። ኪሮስ ባለሀብት ቢሆንም በጤናው በኩል አልታደለም። በጎልማሳነቱ የደም አረጫጨቱና አቀባበሉ ከልቡ ቋት የመዛባት ክፉ ዕጣ ደርሶበታል። በዚህም ባነቀፈው ጊዜ ቶሎ ስልጡን ሐኪምና ቴክኖሎጂ ወዳላቸው ሀገራት ይበርና ማስተካከያ ባትሪ ድንጋይ አስገጥሞ ይመለሳል። ሆኖም ግን ሲሄድ የነበረው አመልና ሲመለስ የሚኖረው አመል ተመሳሳይ አይደሉም። ግርማ ሞገሱ ብቻ ነው እንደነበረው የሚቆየው። እንደ ዝሆን፣ እንደ አንበሳ፣ እንደ ቀበሮ፣ እንደ እርግብ አመሉ ሰራተኞቹ ላይ ሲሆን ይቀያየራል። በስተመጨረሻ 2 አይኑን እዚሁ አዲስ አበባ ንቅለ ተከላ ተደረገለት። ከአይን ባንክ ተስማሚ ሆኖ የተገኘለትም የወጣት ቢላል አይን ነበር። ወጣት ቢላል ሕይወቱ ከማለፏ በፊት አስቀድሞ በመናዘዙ ስጋው አፈር ሊቀምስ ሰዓታት ሲቀሩ በኑዛዜው መሰረት አይኖቹ በብሔራዊ አይን ባንክ ተለግሰው ተቀምጠዋል። እድለኛው ኪሮስም ይህን በመስማቱ ወረታውን ከፍሎም ቢሆን አጋጣሚውን ለመጠቀም አላንገራገረም። ሁለቱንም የቢላል አይኖች እንደ መነጽር አስገጥሞ ዓለምን ያላንዳች ችግል በፍቅር መቃኘት ጀመረ። እስላማዊ እይታ ጀመረ። አይነ ልቡ የሚያውቃትን ሴት ፍለጋ መስጂድ ለመስጂድ ይንከራተት ገባ። ቤቱ በተለመደው ሰዓት መግባቱን ተወ። ማምሻውንም የመስጂድ ደጃፎችን ማሞቅ ሆነ መቆያው። ቤት አምሽቶ ቢገባም አመሉ በመለወጡ ከልጆቹ እናት ጋር በትንሽ በትልቁ መናቆር ተጀመረ። አሮጊት መስላ ታየችው። ራሱን እንደ ፍንዳታ እየቆጠረ ካሮጊቷ ጋር መደባበር ተጧጧፈ። ከመሬት ተነስቶም ካሮጊቷ ጋር መለያየት ፈለገ። ከብዙ ወጥመድ በኋላ መስጂድ ደጃፍ ያያትን ቀንበጥ ሲከተል ቤቷ ድረስ ኳተነ። ቤቷን ካወቀ በኋላ በነጋታው ወገግ ባለው ብርሃን በሯ አካባቢ መለስ ቀለስ አበዛ። ነስራ ከተሞሸረች 5 ዓመታት ቢያልፋትም ልጅ ሳትወልድ ባሏ በሞት በመለየቱ ቅስሟ እንደ ጥንቅሽ ቀራ እንቅጭ ያለ መስሏታል። ክፉኛም ስሜቷ ተጎድቶ በፍጥነት ብቸኝነት አባዝኗታል። የኑሮ ጉዳይ ነውና ቢላል ለጥሎሽ የከፈተላትን ሱቅ ወጥራና ተግታ ትሰራለች። የባሏ ማስታወሻና ህልውናም ጭምር ነው። ወደ ሱቅ ጧት ለሥራ ስትወጣ ድንገት ከኪሮስ አይኖች ላይ አይኖቿ አረፉ። እጢዋ ዱብ እስኪል ደነገጠች። ከመደንገጧም የተነሳ ወደ ሥራ መሄድ አቃታትና ተንቀርፍፋ ወደ መጣችበት ተመለሰች። ኪሮስ ግን ዕቃ ረስታ የተመለሰች መስሎት እስክትመጣ ፈንጠር ብሎ መጠበቅ ጀመረ። የአይኑ መግነጢሳዊ ኃይል ነስራ ላይ ለማረፍ አኮብኩቧል። ነስራ እግሯ ውሃ ሆኖባት ከቤቷ ደጃፍ መነሳት አቅቷት ተቀምጣለች። ኩርምት ብላ ታሳዝናለች። ምንድን ያየሁት ብላ ራሷን ጠየቀች።
የግቢው በር አንዴ ሲከፈት፣ ሰዎች ሲወጡ ሲዘጋ፣ እንደገና ሲከፈት፣ ልጆች ትምህርት ቤት ሲሄዱ መልሶ ሲዘጋ፣ ደግሞም ሲከፈት፣ ደግሞ ሲዘጋ፣ አይኑ በሩ ላይ እንደተተከለ ካለበት እንደ ጅብራ ቆሞ ነስራን እስክትወጣ ይጠብቃታል። በእግሩ አልወጣችም። የሚወጡ ሰዎች ከግቢ ወጥተው እንዳለቁ በልቡ አሰበና እንደተሰበቀ ጦር በሮ ነስራ ባለችበት ግቢ ዘው ብሎ ገባ። ቀጠሮ እንዳላቸው ቁጭ ብላ ተጠብቀው ኖሯል። የተነፋፈቁ አይኖች፣ የማይተዋወቁ ግለሰቦች ያለ አንዳች ችግር ያወሩ፣ ይነጋገሩ፣ ይመካከሩና በፍቅር ይተያዩ ጀመር። ተግባቡ፣ ተጣጣሙ፣ ተስማሙ። በዕድሜው መግፋት የልጅ ልጅ ያየው ኪሮስ የነስራን ፍቅረ ነገሩን ሁሉ ጥድፍድፍ አደረገና በመንፈቅ ጊዜ ውስጥ አጠናቀቀ። መጀመሪያ ቢላል ተባለና ሰለመ። መስጂድ ሄዶ ሶላት ላይ ኢማም ስም አወጡለት። ቀጠለና ከክርስቲያን ልጅ ልጆቹ የሃይማኖት አርነት አወጀ። አላበቃም። ማቀናበሪያ ፋብሪካውን ለልጆቹ እናት በሙግት ተነጠቀና ሁለተኛ የመኖሪያ ቤታቸውን በፍርድ መብቱን አስጠብቆ ተረከበ። ከዚያም ቤቱን፣ ግቢውን ሙሉ አንድም ሳያስቀር ጆሮውን አለውና ከክርስቲያን ወገኖቹ ራቀ። በመጨረሻም ምስኪን ሰፈር ወዳለው መስጂድ ጀርባ ቦታ ገዛና ከነስራ ጋር መኖር ጀመረ። በስተርጅና የልጅ ልጅ ያሳዩትን የቤት እመቤት ዓይንሽን ላፈር ብሎ እምር አለና ልጁን የምታክል የሙት ሚስት በማፍቀር እናም ለ66 ዓመታት የተሳለመውን የክርስትና ሃይማኖት እርግፍ አድርጎ ማተቡን በጥሶ እርፍ ያለው አይነ ቢላል ወልደ ኪሮስ በማለት የሚጠራውን ያገር ሰው ሁላ በግልምጫ አንስቶ ያፈርጣቸው ጀመር። ይህ ተራኪ ነው። ይህ ተራኪ ነው። ስድስት የካምፓስ ጌቶች። ምሁራን በሞሉበት መሐይማን የነገሱበት ግቢ ቢታሰብ ዩኒቨርሲቲ ብቸኛ እንደሚሆን ማን ይገምታል? ግን እዛ ያሉቱ ንጉሳን ቢባሉ ያንሳቸውም። እነሱ የወሰኑትን ማን ፕሬዝዳንት ውሳኔውን ሊያጥፍ? የማይሞከር ነው። መቼም ጊዜ ተርፏቸው ይህን እንደማያነቡት በማወቄ ኃጢአታቸውን ዝርግፍግፍ ነው ማድረገው። ከበራፉል ጀምር። እጥር ባለች ምላስ የግቢው በር ላይ ነው እጥር ያለች ትእዛዝ የሚሰጠው፣ በፍላጎት እንጂ በመርህ በመመሪያ ያልወረደ ደንብ። ግቢው የትኛው እንደሆነ፣ ክልሉም የት እንደሆነ፣ ስሙም ማን እንደሆነ አልገልጽም። ማስጠቆር ነዋ። ቀን ቀን ወንበሯን ከመግቢያው በር አስጠግቶ ይቀመጥባትና አትገባም ካላ አትገባም ነው። ጭቅጭቅ ከበዛ መታወቂያ አስቀምጠህ ግባ ይለዋል። ከዛ በኋላ ጠፍቷል ነው መልሱ። ተማሪ ምን ያመጣል? ያው ማለቃቀስ ነው። ተሜ መታወቂያውን ለማግኘት ማን ጋር ቤቱ ያቀርባል? ማንም የለም። ምሁራኑ ትምህርት ለመመገብ እንጂ ሲነገራቸው እዛ ጨርስ ነው መልሳቸው። ማታ ማታ ጠላ እንዳይጨመርበት ይጠነቀቁለታል። እድሜው ደርሶ እንደ አብሮ አደጎቹ በእሳት በጋመ ቢላዋ የግንባራቸውን ጥቁር ቆዳ በመስመር ሲያስተኩሱና ነጠብጣብ ጌጥ ሲከተብላቸው፣ እሱ ግን ለያዥ ለገናዥ አሻፈረኝ ብሎ ከጠባሽ ደም አፍሳሽ ሽማግሌዎች ሲያመልጥ አሯሩጦ የያዘው የቤተሰቡ አባል እንኳን አልነበረም። ተውት ተውት ብለው የተከላከሉለት እንኳን እናቱና እህቶቹ ብቻም አልነበሩም፣ ጎረቤቶቹም ጭምር እንጂ። ለዚሁም ነው እሱ ከሌሎች ተለይቶ የመስመር አልባ ግንባር ኑዌር ጎሳ ብቸኛ አንበሳ በጋምቤላ ሆነው። አባቱ ዘመቻ በመሄዱ ሆድ እየባሰው ናፍቆት እንዳያስነፈርቀው በእንደዚህ ትኩረት ማግኘት ምክንያትና በነጻነት መንፈስ አደገ፣ ጎረመሰ። የአማራ ወይም ቡኝ አፍም ቶሎ ለቀም አደረገና አቀላጥፎ በመናገሩ ብዙ ሰዎች አኟክ ጎሳ አድርገው ይቆጥሩታል። አኟክ ብሔረሰብ ከጥንት ጀምሮ በጋምቤላ ከተማ ከአበሾች ተቀላቅሎ በማደጉ በርካታ የአበሻ ቋንቋዎች በመናገር ይታወቃል። የጉርምስና ዕድሜው ላይ ሲደርስ ታዲያ ባልንጀሮቹም በርካቶቹ አበሻዎች ሆኑና በሱሶች የመጋለጥ ዕድሉ ሰፋ። ከምሳ በኋላ ዛፍ ጥላ ስር ይጀበናል። አልፎ አልፎ ጂኒናም ይኬድና ይጀበናል። ሚጣን ወይም ሽሻ በፍቅር ሲጨብጣት ሲምጋት ይውላል። ቢራይቱን ሲስማት ያመሻልም ያነጋልም። ዳንኪራ እንደ ጉድ ይረግጣል። ድራፍትና ቢራ ጠጥቶ ተፈነካክቶ መግባት
የዘወትር ተግባሩ ሆኗል። ቤተሰቦቹ ቢማረሩም ከልማዱ እንዳያግዱት ከምድረ ባልንጀሮቹና ሌሎች አጣጭ ሰዎች ጋር ሊናረቱ ሆነ። ወይ ድረውት በቤተሰብ ሕይወት እንዳያስከብቡት ለጥሎሽ የሚሆኑ ከብቶች ደግሞ የሏቸውም። ወንዶቹ ቢያጩ እንኳን ሚስት ለማግባት ከ6 በላይ ከብት ሊኖራቸው እናም ለጥሎሽ ሊገፏቸው ባህላቸው ስለሚያዝ ባልተጻፈው ባህላዊ ሕግ ጋብቻ ሲያምራቸው ይቀራል። ላጤ ሆኖ እንዳይቀጥል ገና ምኑ ተያዘና ሥራ የለ፣ ገቢ የለ፣ ልምድ የለ። እናት ሲብስባት ከበኩር ልጇ ጋር ተመሳጠረችና መጠጡን እንዲያቆም በማሰብ 1-2 ያስመከረችው። በምክር ውሎ አድሮም ለውጥ ሳያመጣ ሲቀር እዛው ጓደኞቹ ጋር አመሸበት እንዲያድር ማስፈራራት ያዘች። እሱ ሲመከር እሽ ማለት ያበዛል እንጂ ከርሞ ጥጃ ሆነባት። በዚህ ጆሮ የሰማውን በዚያው ያፈሰዋል። የኋላ ኋላ ግን ልብ ገዛና ጢምቢራው ዞሮ ወደ ቤት መመለሱን እርግፍ አድርጎ ተወው። የእናቱ ምክርና ትኩረት ከእናቱ ቤት አራቀው። ባልንጀሮቹም ቤት አንዳንዴ እንጂ ዘወትር አያድርም። እንደለመደው አንድ ምሽት ሲጠጣ ቆየና ሌሊቱን በሮ ባሮ ወንዝ ዳር ካሉ የመኖሪያ ቤቶች በረንዳ ላይ ጥንብዝ እንዳለ ወደቀ። ከዛች በረንዳ ከ4 ሰዓት ምሽት በኋላ የማይጠፋው የበረንዳ ባለቤት የሚመስለው ውሻም ጭራውን እየቆላ ተቀበለው። ልክ ጌታውን ያገኘ ውሻ ይመስል ጭንቅላቱን ደፍቶ እየተወረገረገ በመቅበዝበዝ ከመኝታው ለኞን እልፍ አለለት። ጎረምሳውም ኮቱን ያላባው ሲሚንቶ ወለል ላይ አንጥፎ ተገነደሰና ውሻው አጠገብ ተጋደመ። ውሻው 2 እግሮቹን ወደ ኋላ አጥፎ በመሃላቸው በደረቱ ተኝቶ 2 እጆቹን ደግሞ ወደፊት አጠፍ እንዳደረገ አገጩን አስደግፎባቸው ጆሮቹን አቁሞ በሾርኔ እያየ ከእንግዳው አፍ ወሬ መሰል ነገር ይጠብቃል። 1 ሰዓት አልቆየም። ኞን በሆዱ የሸከፈለትን ጥብስ፣ አፋኝ፣ ቀይ ወጥና የተደበላለቁ ሌሎች ምግቦች በቢራና በድራፍት የተመታ ድልድል እንደ አብሲት ለውሾ ለቀቀለት። እራቱን ምንም ያላገኘው በድሉ እንደ ጨቅላ እየቦረቀ እየፈነደቀ ሳቀና ተተፍቶ ማለቁን ሲያረጋግጥ ተንበርክኮ ላፍ ላፍ እያደረገ ኞንን አየት አየት ያደርገው ጀመር። ኞን ቆሻሻውን ባፉ አስወግዶ በጀርባው ተንጋሎ ተመልሶ ተኝቷል። ውሾ ሆዬ ወለላ የተለቀቀለትን ላፍ ላፍ አድርጎ ካፋፈሰ በኋላ ከበረንዳው እየወረደ እየተመለሰ ማሽቃበጡን ቀጠለ። ውሃ ቢጠማውም ማን ለኞን ያቀበለው? እንደተጠማ እንቅልፍ ጭልጥ አድርጎ ወሰደው። ውሾ ራቅ ወዳለ ስፍራ ሄዶ ሲመለስ ጌታው እያንኮራፋ ደረሰ። ቆም ብሎ አየውና አይኑን መክደኑን ሲያረጋግጥ አሁንም ጭራውን እየቆላ ተጠግቶ አፉን እያሸተተ ከናፍሮቹን ላስ ላስ ቢያደርግበትም ከእንቅልፉ አልነቃም። የላሰውን አጣጥሞ ሲያበቃ ጆሮ ከመቅጽበት ወደ ሰማይ ቀጥ ብሎ አይኑም ወደፊት ለፊቱ ፈጠጠ። ከባሮ የወጣ አዞ ወደ በረንዳው እየመጣ ነው። አረማመዱ ያስፈራል እንጂ አዞ በእድሜው ከውሻውም ሆነ እንቅልፍ ዓለም ውስጥ ተጠቅልሎ ለጥ ካለው ጎረምሳ አይበልጥም። ቀጥ ብሎ ወደ በረንዳው ገሰገሰ። ውሻውም ጩኸቱን አቀለጠው። ውውውው የድረሱልኝ ጥሪ መሆኑ ነው። በበረንዳው አጥር በቀርካዎቹ ስድር መሃል ሚስተር ኞን አጮልቆ አየ። እንደ ውሻው ግን መጮህ አላስፈልገውም። ፈርቶም ምንም አላረገም። የአዞቹን ጥቃትና ልብ ከውሃ ዳርቻዎች ውጭ ጠንቅቆ ስለሚያቅ እንዲያውም ወደ ትዝታው በሌሊቱ ጸጥታ ሰጠመ። ስሙን የማያስታውሰው ልጅ ገላውን ሊለቀለቅ ወሸላውን እንዳንዘለዘለ ባሮ ወንዝ ውስጥ ዘሎ ሲገባ ዝም ብሎ ያደፈጠው ዕድሜ ጠገቡ አዞ የልጁን ወደ መሃል መጥለቅ ጠብቆ አፈፍ አድርጎና ደረቱ ስር ለጥፎት ጥልቅ ወደ ሆነው ቦታ እየደፈቀ ሲወስደውና እላዩ ላይ እንደ ጀልባ ተፈናጦበት ሲያፍነው ለማስጣል በአካባቢው የነበሩ ሰዎች እሱን ጨምሮ የተጫጫሁት ወታደሮችም በተኩስ እርምታ በማስፈራራት ልጁን ከአዞ ጥርስ ለመታደግ እያሳደዱ ውሃ ውስጥ መተኮሳቸው፣ በመጨረሻም አዞ በጥይት መደብደቡና መንቀሳቀስ አቅቶት በመቆሙ በገመድ ተተብትቦና በኦራል መኪና ተጎትቶ መውጣቱ ልጁን ማዳን ግን አለመቻሉ፣ እንዲያውም አዞ ውስጥ የጠፋው ልጅ ተቆራርጦ መኖሩ ትዝ አለውና ሰቀጠጠው። ተመልሶ አሸለበ። ባሮ ወንዝ በረከቱ ኦፔኖን ወረድ ብሎ ኢትዮጵያ ሆቴል የታከከ መሙላቱ ብርቅ አይደለም። ከውሃ ሙላት ጋር አዞዎች መንደሩን ይሞሉታል። አርጃኖች ይርመሰመሱበታል። ጊንጦች ይበረከቱበታል። ውሻው መጮሁን ቀጥሏል። ኞን ግን በዝምታ ይመለከተዋል። አዞም ቆሞ ያዳምጣል። ይህ ተራኪ ነው።
ይህ ተራኪ ነው። ሶስት ክንብንብ። ፍሪላንሰሩ የኤፍኤም ሪፖርተር በደረሰው ጥቆማ መሰረት የልጅቱን ችሎታ ለማየት ጊዜ አላባከነም። የሙናን ወንድም በጓደኝነት ብዙ ማገዶ ሳያባክን ተዋወቀውና ሳይብ አድርጎት ወደ ቤታቸው በፍጥነት ዘው ብሎ ነበር የገባው። ገና በመጀመሪያ የእንግድነት ጊዜው አረፍ እንዳለ ወዲያው እንደ ባህላቸው የቤቱ ንግሥት ተጠራችና ሚሳቢጤ ሊቀራርብ ወደ ጓዳ ጉድ ማለት ተጀመረ። ሸሪኩ ሱፍራ ዘረጋ። ሱፍራው ላይ የቀረበው ተበላ ተጠጣ። ሪፖርተሩ በጥሞና ከቀልቡ ሆኖ በአይኑ ሙናን ይከታተላታል። ሁለት እጆቿ እንደ ማንኛውም ጤነኛ ሰው ረዝመው አልተፈጠሩም። ከትከሻዎቿ ጫፍ እንዲሁ ለናሙና ያህል እንደ ፍየል ጭራ ስክት በማለታቸው የሉም ቢባል ይሻላል። ጨርሶ አገልግሎት አይሰጡም። ለሷም ሆነ ለቤተሰቡ መስራት የሚጠበቅባትን ሁሉ ግን የምታከናውነው በእግሮቿ ነው። ይህ ሥራ ይህ ሙያ ቀረሽ አትባልም። ከልጅነቷ ጀምሮ ትምህርት ቤት ሄዳ መማር ፍላጎት ቢኖራትም አልሆነላትም ነበር። በቤት ውስጥ ግን ታላቅ ወንድሟ ካንጀቱ ያስተምራታል። እሱ መምህር በመሆኑ ሳይሰለች በዕለታዊና ሳምንታዊ እንዲሁም ወርሃዊና ዓመታዊ የትምህርት ዕቅዱ መሰረት እስከ 5ኛ ክፍል ጥንቅቅ አድርጋ እንድታውቅ አድርጓል። በእግሮቿ ጣቶች እርሳስ እየያዘች ትከትባለች፣ ያሻትንም ትስላለች። ቤታቸው 3 ክፍል ቢሆንም ሁሉም ክፍሎች ጠባባብ ናቸው። የቤቱ ግድግዳ በጨፈቃ የተማገረና የተሰገሰገ መሆኑን እወቁልኝ ለማለት አልፎ አልፎ ግድግዳውን ሸንቁሮ ወጥቷል። ጣራው የተሸፈነው በማዳበሪያ ከረጢት ኮርኒስ ነው። በግድግዳው ላይ በሮችና መስኮቶችን በመጋረጃ ጨርቅ ለመሸፈን ከተሰቀሉ ጨርቆች በቀር ምንም የተለጠፈ ነገር የለውም። የቤቱ ወለል በተለያዩ ፕላስቲክ ምንጣፎች ሶራ መስሏል። ከመኝታ ቤቷ ከሚገኘው 1 ሜትር ስፋት ያለው የቀረሮ እንጨት ርብርብ አልጋ በተኛችበት ፍሪላንሰሩን አስተናግደው በሸኙበት ቀን ሲመሽ ሌሊቱን መልአክ መጥቶ ከእንቅልፏ ቀሰቀሳት። ስሚኝ አላት ደጉ መልአክ፣ ከእናትሽ ማህፀን ስትወጪ አንስቶ ተፈትነሻል፣ ሁሉን ተወጥተሻል። ለዚህም ፈጣሪ የእጅሽን እስር ፈቶልሻል። ነገ ከፀሐይ ጨረር ጋር እጆችሽም ይፈነጥቃሉ። አሁን ተኝ።